ሃይ እንዴት ናችሁ? ኡስታዝ ፈርሃን ፓርት 6 ደርሷል። ቪዲዮ እየሰራብን ክፍል 6 ወይም ፓርት 6 ደርሷል። አንድ ምላሽ ነው የሰጠነው። ምላሽ የሚያስፈልጋቸው አይደሉም፣ የህፃን ጥያቄ ናቸው የሚጠይቃቸው። እንደገና ደግሞ ምላሽ ሰጠው ብሎ ሱራ አል-አቃፍ አያ 31 ላይ ያለውን እንዴት እንደተረጎመው በቃ ድክም ነው የምትሉት። በዛውም ኦሮምኛውንም እዩት እዛው እሱ ላይ ማለት ነው። ፕላስ ደግሞ እቺን ቅድሚያ እዩ እስቲ። ጠሪ እና ጥሪ ልዩነት አለው አይደለ? ጥሪ እንዲህ ነው የሚጻፈው፣ ጠሪ ደግሞ እንዲህ ነው የሚጻፈው። ወገናችን አሁን ወደ ቪዲዮ ተከታተሉት። ስለነሱ እየነገረን ነው። ጅኖች እንደዚህ ያሉትን ነው እየነግራለ። ወገኖች ሆይ አሉ ጅኖች ለወገኖቻቸው ሄደው የአላህን ጥሪ ተቀበሉ አሉ። የአላህን ጥሪ ተቀበሉ፣ በእርሱም እመኑ አሉ። በእርሱም እመኑ ማለት ማን ነው? በእርሱም የተባለ በአላህ ነው። እሺ አላህ ከኃጢአቶቻችሁ ለእናንተ ይምራልና አላህ የሚለው ቅንፍ ውስጥ አላህ አትውሰዱ አለ። እሺ እንውሰድ እስቲ አንተ እንዳልከው ከኃጢአቶቻችሁ ለእናንተ ይምራልና ማን ነው የምምረው? አላህ። ስለ አላህ እየተናገሩ ስለ አላህ እያወሩ ስለሆነ አላህ ከኃጢአቶቻችሁም ይምራልና ጥሪውን ተቀበሉ፣ በእርሱም እመኑ፣ በአላህ እመኑ፣ ከኃጢአቶቻችሁም ለእናንተ ይምራልና የሚምረው ማለት አላህ ነው ማለት ነው። አላህ ነው። ስለ ነቢ መሐመድ እዚህ ውስጥ ራሱ ምንም አልተጠቀሰም። አንድ ልታመጣልኝ አትችልም ማለት ነው። እንደሰማችሁት ነው። ኡስታዙ ሲያነብ ጠሪ ቢለውን ጥሪ ብሎ ነው ያነበበው። በጣም ስህተት ነው። ይኸው ቁርአኑን እንደምትመለከቱት እንዲህ ነው የሚለው፣ ወገኖቻችን ሆይ ያላህን ጥሪ አይደለም። ያላህ ጥሪ ቢሆን አላህ ራሱ እየተጣራ ነው ትላላችሁ። ያላህን ጠሪ ተቀበሉ፣ በእርሱም እመኑ። በቅንፍ አላህ ብለው የከተቱት ስህተት ነው። አረብኛው ላይ የለም፣ ራሱም እንዳመነው ማለት ነው። ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ቅጣትም ያድናችኋልና። ቁጥር አንድም ዝቅ ስትሉ አያ 32 ላይ ያላህንም ጠሪ የማይቀበል ሰው በምድር ውስጥ የሚያመልጥ አይደለም፣ ከእርሱም ሌላ ለእርሱ ረዳቶች የሉትም፣ እነዚያ በግልጽ ስህተት ውስጥ ናቸው ይላል። የአላህ ጠሪ ራሱ አላህ ነው እንዴ? ራሱ መልእክተኛ ነው ለራሱ? የአላህ ጠሪ ማለት መልእክተኛው ማለት ነው። በአረብኛው ላይ እንደምታዩት በቅንፍ ውስጥ ነቢይ ሙሐመድ ብለው ከተዋል። ትክክል ነው። የአላህ ጠሪ ነቢዩ ሙሐመድ ብለው ነው የሚያምኑት። ኡስታዙ ግን ጠሪና ጥሪን እንኳን በትክክል አልተረዳም ማለት ነው። እንዴት ነው የምታስተምረው? መስጊድ ላይ ቆመ። ስለዚህ ይሄ የአላህ ጠሪ የተባለው አካል ወይንም ለአላህ ይጠራል ሰዎችን የተባለው አካል ኃጢአትን ይቅር ይላል፣ እንደገና ደግሞ ከአሳማሚ ቅጣት ያድናል ተብሎ ነው የተጻፈው። ይህንን ለመሸፋፈን ብሎ የአላህ ጠሪ የሚለውን የአላህ ጥሪ ብሎ አነበበው ማለት ነው። በጣም ስህተት ነው። እንደዚህ አይነት ስህተት ከሚሰራ ከኡስታዝ እንደዚህ አይነት ስህተቶችን አልጠብቅም ነበር። አዝናለሁ። ሌላኛው ምንድነው? እሱ ተመሳሳይ እንትን ላምጣ ብሎ መጽሐፍ ቅዱስ ውስጥ ገባ። መጽሐፍ ቅዱስ ውስጥ ገባና ሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ ያለውን ትንቢት በዘካርያስ የተነገረውን ትንቢት አመጣና እንትን ለማለት ሞከረ። በፍጹም አይገናኝም። እንዲህ ነው የሚለው ከቁጥር 67 ጀምሮ አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ ይላል። የእስራኤል ጌታ አምላክ ይባረክ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና ማዳኑም ከወደርተኞችና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። አሁን እንደዚህ የሚለው ማንን ነው ለማለት ነው የጠየቀው። ስለማን ነው እየተናገረ ያለው? ስለማን ነው እየተናገረ ያለው? 7 ላይ የእስራኤል ጌታ ብሎሃል። ይሄ ነው የእስራኤል ጌታ የተባለውን ነው እንደዚሁም ተብሎ የተነገረለት። ቀጠለና 74 እና 75 ላይ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ
በፊቱ እንድናገለግለው ሰጠን። በእርሱ የተባለው ማን? አሁንም አስቀድሞ የእስራኤል ጌታ የተባለው የእስራኤል ጌታ አምላክ የተባለው ስለ እሱ አካል እየተናገረ ነው። ስለ ሕፃኑ ነው ብለህ እንዳትከራከር ግን ቁጥር 76 ላይ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና በማለት ይናገራል። ስለ ሕፃኑ ሲናገር አንተ ብሎ እስሩ እንዳለ አድርጎ የሚናገረው፣ ስለ ጌታ ሲናገር በእርሱ እያለ ይናገራል ማለት ነው። ስለዚህ በጣም ልዩነት አላቸው። አንተ ጋር ያመጣንልህ በግልጽ እንደሚያሳየው ያላህ ጠሪ ከኃጢአት ይቅር ይላል፣ እንደገና ደግሞ ከአሳማሚ ቅጣት ያድናል። ያላህ ጠሪ ሌላ አላህ የሚጠራ ካለው አላህ ዛስ ፋይን፣ ካልሆነ ግን ያላህ ጠሪ ነቢዩ መሐመድ እንደሆነ የሚታመን ነው፣ ሁሉም የሚያምኑት ነው ሙስሊሞቹ። ያላህ ጠሪ ነው ካልክ ደግሞ መሐመድ ከኃጢአት ያድንሃል ወይም ደግሞ ኃጢአትን ይደመስሳል፣ ከአሳማሚ ቅጣትም ያድንሃል ተብሎ ተጽፏል። እና ይሄ ደግሞ የአምላክ መገለጫ አይደለም ብለህ ለማምለጥ ነው የሞከርክበት ሲስተም አዋጣህም። በመጨረሻ እንደዚህ ብሏል። ከመጽሐፍም እንዲህ መስራጃ የሆነን ዘንድ ይሄን ካቀረብኩልህ ከመጽሐፍም ነፃ መሆንህ ከቁርአንም ከሐዲስም ምንም ነፃ መሆንን ከዚህ እረዳለሁኝ። ለማንኛውም ላደረግነው ቆይታ ኦኬ። ማንበብ ማይችል ቅድሚያ እንደዚህ አይነት አስተያየት ሲሰጥ ራሱ ያሳዝናል። ለማንኛውም ግን አይደለም ነቢዩ መሐመድ እናንተ እንደ አምላክ ማየት ቀርቶ አላህን ራሱ ነቢዩ መሐመድ እንደፈጠረው ነው ያምናለሁኝ። እሱ እንደፈጠረው እንዲመቸው አድርጎ የፈጠረው እንደሆነ አምናለሁ። አይደለም ካልክ ዲቤት ማድረግ እንችላለን። የውይይት ጥሪ መቀበል ትችላለህ። ቴንኪው